አገባሻለሁ። ሰላም፣ ፊት እየነሳሽ መቆየት አልችልም። ዛሬ ቤተሰቦች ጋር የሚሄዱ ሽማግሌዎች አዘጋጅቻለሁ። ከልብክ ነው ባታል? አዎ ከልቤ ነው። እንደዚህ መሆን አልፈልግም። አንቺን ሲከፋሽ ማየት ምን ያክል እንደሚያመኝ አንቺም ታውቂያለሽ። ግን እትዬስ? ከፈቀደሽ ደስ ይለኛል። አይ ካለሽ ግን አንቺን ከቤተሰቦች ቤት በክብር ይዤሽ እወጣና ለብቻችን እኖራለን። እና ከአንተ ጋር በነፃነት እንኖር ነው ማለት ነው? እወዳለሁ። ይህ ደግሞ አፈቅርሻለሁ። ሰላም ለማሂ ምግብ ሰርታ ወደ ሳሎን ይዛ ስትመጣ ድንገት ጠረጴዛ ላይ አስቀምጣ ስትመለስ ናታን በወሬ ይይዛታል እና እባክሽን ሰላም አናግሪኝ፣ እንደዚህ ዘግተሽኝ እስከ መቼ ነው ያለ ሊያናግራት ሲሞክር ማሂ ትደርስባቸዋለች። ቆይ አልገባኝም፣ ምን እያደረጋችሁ ነው? እንደዚህ አፍላፍላ ገጥማችሁ ስላቸዋለች። ሰላም በጣም ትደነግጥና ምን እያደረግን ይመስልሻል ትላለች። ናታንም እንግዲህ ወደ እህቱ ጋር ለመሄድ ያስብና ከቤት ይሄዳል እና ማሂም እንግዲህ ሰላም በጣም ፈርታ ስለነበረ ሰርታ ያመጣችላትን ምግብ ማሂ ላንቺ እኮ ነው ሰርቻ ያመጣሁልሽ እና አሪፍ ምግብ ነው ብይ ትላታለች። እሷም ያንን ምግብ እንግዲህ ነይ አንቺ ብይ ብላ በጉርሻ ታጎርሳታለች። ሰላም በጣም የፈራች ትመስል ነበር እና ማሂ ምን ሆነሽ ነው ሰላም? ፊትሽ ላይ በጣም ፍራቻ ይታያል። በሰላም ነው እንደዚህ የፈራሽኝ? እኔ ምልሽ ግን ሰላም የምትባዩ የናቲ ፍቅረኛ መቼም አንቺ አይደለሽም አይደል? አንቺ ከሆንሽ እንደማለቅሽ ታውቂያለሽ። ስለዚህ እውነቱን ተናገሪ፣ ከናታን ጋር ምንድነው ያለሽ ነገር ትላታለች። ሰላም ምንም ነገር እንደሌላትና ከናታን ጋር ምንም አይኔ ውስጥ ጉድፍ ገብቶብኝ ሊያወጣልኝ ስለነበር ነው እንጂ ከሱ ጋር ምንም አይነት ግንኙነት የለንም ስትላት ነበር እና ያዘጋጀችላትን ምግብ ግዴታ ጉረሽ ብላ ጮህባትም ነበር። ሰላም በፍራቻ አንድ ጉርሻ ትጎርስባታለች እና ምንም ነገር አልነግር ስትላት ማሂም እንግዲህ ስለ ጮኩብሽ ይቅር በይኝ፣ ይቅርታ ሰላምዬ፣ አንዳንዴ ስናደር ታውቂያለሽ እንደምጮህ ትላታለች። ሰላም እንግዲህ እሽትና ምግቡን ወደ ኪችን ይዘው ትገባለች እና ማሂ ይህ ነገር ጥያቄ የሆነባት ነገር አለ። ሰላምማ ይቺ ሳትሆን አትቀርም ብላ አንድ መንገድ መፍጠር አለብኝ፣ ብቻ ግን ዛሬ ሰላም ነች አይደለችም የሚለውን ማወቅ አለብኝ ትልና የሆነ ደብዳቤ ትጽፍና ስጦታ አድርጋ ምናምን ናታን ክፍል ታስቀምጧል። ሀሳቧ የነበረው ያን ደብዳቤና ስጦታውን እንግዲህ ናቲ እንዳገኘው ሰላም እንዳስቀመጠችለት ስለሚያውቅ ወደ ሰላም ይዞ ይሄዳል ብላ አስባ ነበረ። እንዳሰበችውም ሆኗል። ናታን ከውጭ ከሮዛ ጋር ሲመለስ ወደ መኝታ ክፍሉ ሲገባ ያንን ስጦታ ያገኘዋል። ከዛ በፊት ግን ናቲ ሮዛ ደውላለች ስለነበር ወደ ሮዛ ጋር ሄዶ ነበር። እናም በደብዳቤ ተጽፎ የተቀመጠላትን ወረቀት ይዛ ቅዱስን አንድ ነገር ሊያደርጉት ይችላሉ ወንድም እያለች እንግዲህ ለናታን እየነገረችው ነበረ። ናታንም እንግዲህ ግን አንቺ ልጅ ምን ማለት ነው? ቆይ እንደዚህ ለማታውቂው ሰው ዋጋ የምከፍዩ ምን አስበሽ ነው ሲላትም ነበር። ሮዛም እንግዲህ በቃ ለቅዱስ ስትል ምንም ነገር ማድረግ እንደምችል እያሰበች ለወንድሟም ስትነግረው ነበር። እሱም እንግዲህ ነይ በቃ አሁን ወደ ቤት እንግባና ከዛ በኋላ ተረጋግተሽ ምን ማድረግ እንዳለብን እናስበታለን ይላታል። እሷም እንግዲህ በሱ ሀሳብ ተስማምታ ወደ ቤት ይመለሳሉ ማለት ነው። ሲመለሱም ቤት ውስጥ እንግዲህ ናታን መኝታ ክፍሉ ሲገባ በደብዳቤ ተጽፎ በወረቀት ማለት ነው እና ደግሞ በስጦታ የተጠቀለለ ነገር መኝታ ክፍሉ ላይ ያገኛል ማለት ነው። ሲያገኝም እንግዲህ ምንድን ነው ብሎ የተጻፈውን ጽሑፍ ሲያይ የሰላም እንደሆነ ያያል ማለት ነው። እንግዲህ ማሂም ይሄን ነገር መከታተል አለብኝ፣ ምን ማድረግ እንደሚችል ምን እንደሚያደርግ ብላ ናታንን ስትከታተለው ነበር። ናታንም እንግዲህ ቀጥታ ያገኘውን ነገር ይዞ ሰላምን እኔም እንዳንቺ እወድሻለሁ እና ስለ ስጦታውም አመሰግናለሁ ሊል ወደ ኪችን የተጻፈለትን ወረቀትና በስጦታ ወረቀት የተጠቀለለውን ስጦታ ነገሩን ይዞ ይገባል ማለት ነው። እሷም እንግዲህ ትከታተለውና ሊሆን አይችልም እያለች የሚያወሩትን ነገር ትሰማለች። ደስ የሚለው የሚያወሩት ነገር የነበረው እኔ እሷ እንዳላደረገች እሷ እንዳልሰጠችው እየተናገረች ነበረ ሰላም። እሱም እንግዲህ እና ታዲያ አንቺ ካልሆንሽ ባል ሊያደርግ ይችላል እያለ ብቻ አንቺ እንደምትወጂኝ እኔም እወድሻለሁ እያላት ነበር። እሷም እንግዲህ
ምን እያደረክ ነው ናታን? ሲጀመር እኔ ስራ ላይ ነኝ ሂድ በቃ እያለችው ነበር። በስተ መጨረሻም እንግዲህ አላስችል ሲላት በሩን ከፍታ ትገባለች ማለት ነው፣ የኪችኑን በር። ልክ ግን ከፍታ ስገባ ሰላም ልክ ስራ እንደሚሰራ ሰው ናታንም ስልክ እያወራ እንደነበር ሰላምን ስልክ እያወራት እንደነበር አስመስሎ በቃ እሺ ሰላም በኋላ እደውልልሻለሁ ምናምን ነገር ብሎ ያወራል። ስታይ ምንም ነገር እንደማያደርጉ ስታስብ ምን እያደረጋችሁ ነው ምናምን ትላቸዋለች። ናታንም እንግዲህ ግን አንቺ ያምሻል እንዴ በሩን እንደዚህ በርግደሽ የሚገቢው ጤነኛ አይደለሽም እያላት ነበር። እሷ ምንም ነገር ስታጣባቸው እንግዲህ ተነስታ ወደ ውጭ ትወጣለች ማለት ነው። ሰላም እየሳቀች ወይ ዛሬ ከጉድ ነው የወጣ ነው እያለች ነበር። እና ሳሎን ላይ እንግዲህ ነገር ሁሉ ከተፈጠረ በኋላ ሰላም ቡና አቀራርባ እያፈላች ሮዛ ከውጭ ትመጣለች ማለት ነው። የመጣችውም ቅዱስ ጠፍቷል ብላ ፖሊስ ጣቢያ ልታመለክት ሄዳ እየተመለሰች ነበረ። ተመልሳም ስገባ ሰላም ቡና እያፈላች ነበረ እና ሮዛ ጥሩ ሰዓት ነው የመጣሽ ቡና እያፈላው መጣሽ ትላትና ታስቀምጣታለች ማለት ነው። ቆየት ብሎም እንግዲህ ሮዛ ላይ ስልኳ ላይ ስልክ ይደወላል ማለት ነው። እንግዲህ ከፖሊስ ጣቢያ ይሁን ወይ ደግሞ ቅዱስን እንዳፈልጊ ያሏት ሰዎች ጋር ይሁን ተደውሎላት ነበረ። ብቻ ግን ኃይለኛ ማስጠንቀቂያ ይሰጣታል ማለት ነው። እናንተ ማናችሁ ምናምን ብላ ለመጠየቅ ብትሞክርም እነሱ ራሳቸውን ለማጋለጥ ፈቃደኛ አልነበሩም። ብቻ ግን ተደናግጣ ነበርና መውጣት እንዳለባት ቅዱስን ለመፈለግ ብዙ ነገር ማድረግ እንዳለባት ታስባለች ማለት ነው። እና እሷም ልክ እንደ ሽማግሌ ለባብሳ መነጽር አድርጋ ከዘራ ምናምን ዱላ ይዛ ለመውጣት ትሞክራለች ማለት ነው። ሰላም እንግዲህ ግን ለምንድን ነው እንደዚህ የምታደርጊው? ሰላም ሮዛ ራስሽን ግን ጠብቂ፣ እንዴት እንደዚህ ታደርጊያለሽ? ትላታለች ማለት ነው። ሮዛም እንግዲህ ቅዱስን ለመፈለግ በቃ የፈለገ ነገር እንደምታደርግ ውስጧ እያሰበ ትሄዳለች ማለት ነው። በዛ መሀል እንግዲህ ናታን ውጪ ስለነበረ ናታን ማለት ሮዛ ወደ ናታን ስደውል ስልክ እያወራት ነበረ። ብቻ ግን ደስተኛ አልነበረም በሚያወራው ስልክ። የሆነ ሰው ብቻ ሮዛን የሚከታተላት ሰው ቅዱስን ማለት ናቲን መንገድ ላይ ያገኘውና ስልኩን ያስጥለዋል ማለት ነው። ሲያስጥለውም ሮዛን እያወራት ስለነበር ሮዛ ትደነግጥና ምን ሆነህ ነው ወንድሜ ምን ተፈጥሮ ነው ትለዋለች ማለት ነው። እና መጣሁ አሁን ምናምን ስትል ሮዛ ሰላም እንግዲህ እኔም ተከትዬ እሄዳለሁ ያለች ነበረ። እና ደግሞ ምንድን ነው በዛን ሰዓት እየሰማቻቸው ስለነበረ ማሂ ምን ሆኖ ቅዱስ ምንስ ቢሆን ሲጀመር አንቺ ምን አገባሽ እያለቻት ነበረ። ሰላም ደግሞ ሰላም እንግዲህ ምክንያቱም ስለምወደው አስብለታለሁ ለናቲ ስትልም ነበረ። ማሂም በዚህ ነገር ተገርማ አንቺም ከሄድሽ እኔም ሄዳለሁ ብላ ተከትላት ትሄዳለች ማለት ነው። ሮዛ እንግዲህ እንደ ሽማግሌ ለብሳ ልትወጣ ስትል ማሂን ሳታገኝሽ ወደ ውጭ ብላት ነበረ። ሰላም ግን ደግሞ ልትወጣ ስትል በሩን ከፍታ ታገኛታለች ማለት ነው ማሂም እንግዲህ ሌላ ሽማግሌ ነበር የመሰላት እና እንዴት እዚህ ቤት ውስጥ ታስገቢያለሽ እያለች ሰላምን ልትበላ ደርሳለች። ሰላምም እንግዲህ እኛ አባት እኮ ዛሬ ብቻ አይደለም የሚመጡት እስከ ዛሬም ሲመጡ አስገባቸዋለሁ ስትልም ነበረ። እና ሁለቱ እንግዲህ ሙር ተያይዘው ሮዛም እንደ ሽማግሌ አዋርታት ወደ ውጭ ትወጣለች ማለት ነው። በስተመጨረሻ እንግዲህ ናታን ሰላምን ማግባት እንደሚችል ይናገራታል ማለት ነው። ሰላምን ልክ ወደ ቤት ገብቶ እስኪ እዚህ ሶፋው ላይ ተቀምጠን እናውራ ሲላት ሰላም እንግዲህ ከአንተ ጋር ምንም ነገር ማውራት አልፈልግም፣ በቃ ስልችት ብሎኛል፣ ሁልጊዜ ተመሳሳይ ነገር ብላ ጥለው ልትሄድ ስትል ናታንም እንግዲህ ሰላምዬ አገባሻለሁ ከዚህ በኋላ ማለት ወደ ቤተሰቦች ቤት ሽማግሌ እንዲላክ አስተካክያለሁ ሁሉን ነገር ስትለው ነበር። እሷም እንግዲህ በድንጋጤ ዘወር ብላ እውነትህን ነው ናቲ ወይንስ እያሾፍክብኝ ነው ስትለው እውነቴን ነው ይላታል ማለት ነው። እና ሰላም እንግዲህ ግን እትዬስ ማለቴ ተስማምተው ነው ወይስ እንዴት ነው ስትለው እማዬ ብትፈቅድ ደስ ይለኛል፣ ካልፈቀደች ግን ደግሞ በቃ ከቤተሰቦች ቤት በክብር አውጥቼሽ በሰላም እኔና አንቺ መኖር እንችላለን እያላት ነበረ። እና ሰላም በጣም ደስተኛ ነበረች በዚህ ነገር ማለት ነው። ቀጣይ ሽማግሌ ይላካል፣ ናቲና ሰላም ይጋባሉ፣ ሰርጋቸውን አብረን እንበላለን ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች የኔ ውድ ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ሰብስክራይብ ስለምታደርጉ እጅግ አድርጌ አመሰግናለሁ። ለድምፄ በጣም ይቅርታ ጠይቃለሁ። ሰሞኑን ጉንፋን ይዞኝ ድምፄ በጣም ተዘግቷል። በቃ ግዴ ነው ሪከርድ ማድረገው ማለት ነው እና ይቅርታ ጠይቃለሁ። ለድምፄም እንግዲህ ይስተካከላል። አየሩ ነው ክረምት ስለሆነ ነው። ይቅርታ ጠይቃለሁኝ። ሰላም ሁኑልኝ።